ነቢያቶች የእግዚአብሔርን ቃል ሰምተው ነው የሚናገሩት። እግዚአብሔር የነገራቸው የሚናገሩ ናቸው። እነኛ ነቢያቶች የሚናገሩት የእግዚአብሔርን ቃል ነው። ክርስቶስ ግን ያው ራሱ ቃሉ ነው። ከራሱ አንደበት ነው የተናገረው ተብሎ የሚቆጠረው ወንጌል ላይ ከእግዚአብሔር ሰምቼ የምነግራችሁ ሰው ነኝ ብሏል ኢየሱስ ክርስቶስ። ከእግዚአብሔር ሰምቼ የነገርኳችሁን ሰው ነው ያለው ኢየሱስ ክርስቶስ። እፎይ ሲጋ በኢየሱስ ላይ እየዋሸ ነው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እንደ ሌሎች ነብያት ሁሉ ከእግዚአብሔር ሰምቶ የሚናገር ሰው ነው ይላል። ዮሐንስ 14:24 የማይወደኝ ቃሌን አይጠብቅም፣ የምትሰሙት ቃል የላከኝ አብ ነው እንጂ የኔ አይደለም ይላል። ኢየሱስ ክርስቶስ የአብን ቃል የሚሰማና የሚናገር ነው። ዮሐንስ 17:8 ላይ የሰጠኝን ቃል ሰጥቻቸዋለሁና ይላል። ኢየሱስ ክርስቶስ ከእግዚአብሔር ቃል ይሰማል፣ ከእግዚአብሔር ቃል ይቀበላል፣ ለሐዋርያት ይሰጣል፣ ለሕዝብ ይሰጣል። ዮሐንስ 12:49 ላይ እኔ ከራሴ ያልተናገርኩም ነገር ግን የላከኝ አብ እርሱ የሚለውን የምናገረውን ትእዛዝ ሰጠኝ ይላል። ስለዚህ ኢየሱስ ክርስቶስ እግዚአብሔር የሚናገረውን የሚናገር እንጂ የእግዚአብሔር ንግግር አይደለም፣ ያኔ ቃል አይደለም። ሁሉም ሰው ያውቀዋል ተብሎ የሚገመተው ዮሐንስ 8:40 ላይ ኢየሱስ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉ ትፈልጋላችሁን ብሏል። ኢየሱስ ከእግዚአብሔር የሚሰማ ሰው እንጂ የእግዚአብሔር መስሚያ አይደለም። የራእይ መጽሐፍ ምዕራፍ 1 አንቀጽ 2 ላይ እርሱ ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየው ሁሉ መሰከረ ይላል። ስለዚህ መጽሐፍ ቅዱስ ኢየሱስ ሌላ ነው፣ የእግዚአብሔር ቃል ሌላ ነው ብሎ ነው የሚያስተምረው። እንደዚሁም በኢሳይያስ ላይ የእግዚአብሔር ቃል ከእግዚአብሔር አፍ ነው የሚወጣው ብሎ ነው የሚያስተምረው። ኢየሱስ ደግሞ ከማርያም ማህፀን ነው የወጣው። በተደጋጋሚ አስተምራችኋለሁ። ይህ ትምህርት እንዲገባው ለፎይ ሲጋሽር አድርጋችሁ አድርሱለት። ኢየሱስ ከማርያም ማህፀን ነው የወጣው። የእግዚአብሔር ቃል ከእግዚአብሔር አፍ ነው የሚወጣው፣ ወደ እግዚአብሔር አፍ ይመለሳል። የእግዚአብሔር ቃል ለዘላለም በሰማይ ነው ያለው። ኦኬ፣ የእግዚአብሔር ቃል ከእግዚአብሔር የሚነጠል አይደለም። የእግዚአብሔር ባህሪ ከእግዚአብሔር የሚነጠል አይደለም። ኢየሱስ ክርስቶስ ግን እግዚአብሔር ሕይወት ሰጥቶት በራሱ የኖረ ግለሰብ ነው፣ አይሁዳዊ ግለሰብ ነው። ስለዚህ የዚህን ልዩነት ሳያቅ ነው በመጽሐፍ ቅዱስ ላይ በወንጌል ላይ የሚዋሸው። ኦፍኮርስ የሥላሴ ዶክትሪን እምነት ወንጌል ላይ ስለሌለ ያው ቤተክርስቲያን የምታስተምረውን ይዞ ነው በወንጌል ላይ የሚቀጥፈው። በመሆኑም በወንጌል ላይ መዋሸታችሁን አቁሙ ነው። ኢሳይያስ 55:11 ላይ ካፌ የሚወጣ ቃል እንዲሁ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም ይላል። በሚገርም ሁኔታ የኢሳይያስ 55:11 ተጓዳኝ ሀሳቡ ዮሐንስ 1:1 ነው። ስለዚህ ዮሐንስ 1:1 ላይ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለው እግዚአብሔር የተናገረው ቃል እንደሆነ ይኸው በኢሳይያስ 55:11 ስር ተቀምጧል። አያችሁት? ዮሐንስ 1:1። ስለዚህ ዮሐንስ 1:1 ላይ ከእግዚአብሔር አፍ የወጣ ቃል ነው። ያ ከእግዚአብሔር አፍ የወጣ ቃል ምንድነው? ለአብርሃም ዘር ለአይሁድ የተሰጠ የተስፋ ቃል ነው። ያንን የተስፋ ቃል የተናገረው ማን ነው? እግዚአብሔር ነው። አያችሁት? ኢሳይያስ 55:11 እና ዮሐንስ 1:1 ላይ ሲመጣ ይውላችሁ መጽሐፍ ቅዱስ ተጓዳኝ ሐሳብ ብሎ ተመሳሳይ ሐሳብ ተመሳሳይ ትምህርት ያላቸውን ነው በስሩ እንደዚህ የሚያስቀምጠው። በጣም ነው የሚገርመው። ስለዚህ ዮሐንስ 1:1 በኢሳይያስ 55:11 የሚፈታ ነው ማለት ነው። እና ደግሞ በመዝሙር 111:89 ላይ አቤቱ ቃልህ በሰማይ ለዘላለም ይኖራል ይላል። ኢየሱስ ክርስቶስ በሰማይ አይደለም የኖረው፣ ከምድር ላይ ነው የተወለደው። ወደ ምድር ተመልሶ ይመጣል፣ ይሞታል፣ ምድር ውስጥ ይቀበራል። ኢየሱስ ከዘላለም አልነበረም፣ ለዘላለምም የሚኖር አይደለም።